የመጀመሪያው ጥያቄ ነበረኝ የመጀመሪያ ባሌ ነበረ እኔ አልፈልግም ብዬው ተለያየን ከዛ እሱም ሁለት ሴት አገባ ከዛ ሳውዲ ስመጣ እሱም ለሥራ መጣ ከዚያም እንጋባታ እንደገና ሲለኝ የልጆችህን እናት እንድትፈታ አልፈልግም ነገር ግን ያልወለደችውን ፍታና እንጋባ አራንቺ የፈለግሽውን ማግባት መፍታት ይችላልው ችግር የለብኝም ብሎ ተጋባን ከዚያም በኋላ ግን እሱ ተይዞ ወደ አገር ተባረረ ተወሰደ ከዚያም በኋላ 3 አመቱ አለፈ ከሁለት ሚስቶቹ ጋር አገር ቤት እየኖረ ነው የራስህን ህይወት እየመራህ ስለሆነ እባክህ ፍታኝ አልኩት እሱ ግን በህይወት ሁኜ በፍጹም አልፈታሽም አለኝ ይህ እንዴት ይታያል መፍትሄው ምንድነው ይመስላል የሱስ ስራ ደግሞ እንዴት ይታያል በሸሪዓ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ወባረከ على خير خلقه محمد وآله وصحبه وسلم أجمعين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير ጥያቄው በጣም ተደጋጋሚ የሆነ ጥያቄ እንዲህ ያሉ ጥያቄዎች በየቦታው ይመጣሉ ሁለት አገባ አንድ አገባ ከሚለው የተለየ ማለት ነው ምንድነው በመሰረቱ የሚያጭ ሰው ይዋሻል ይሄ ኪታቡ ፈቀደው ማለት ሳይሆን የሚያጭ ሰው ሳይዋሽ ብዙ አይሳካለትም በጣም ጥቂቶች ናቸው እንጂ የሌላ መኪና አሳይተው የሌላ ቤት አሳይተው ምናምን የሌላ ልብስ ለብሰው ሁሉ ያባበሉ ሰዎች አሉ ለማሳመን ሲሉ ማለት ነው የሚያሳዝኑኝ ቢሆኑም ግን በእስላም ስለማይፈቀድ በፍጹም ስተት ነው የምትታጭም ሴት ብዙውን ተዋሻለች ያልሆነችውን ሆናለሁ ትላለች መሆን ባትችለውን ያላደለችውን ነኝ ትላለች ሌላም ነገሮች hatta በልብሷ በፀጉሯ በመናምኗም ቢሆን ይሄ ተዝዊር ስላለው ረሱል ሰለላሁ ዐለይሂ ወሰለም በዚህ አካባቢ ላይ በጣም ጥንቃቄ አድርጉ ብለዋል የነዚህ ደግሞ ለየት የሚያደርገው ምንድነው ፊት ይተዋወቃሉ ከዚያ ያው ሁለት ሚስት አልተስማሙም ተለያዩ እሷ ስደት ሄደች እሱ አገር ቤት ቀረ ሁለት ሚስት እስከሚያገባ ድረስ ቀጠለ በዚህ መሐከል ወደ ሳውዲ ሄደና ወይም ዱባይ ሄደ ተገናኙ እዚያ ሶስተኛ ላግባሽ ሲል መደራደር ጀመረች ማለት ነው በፊት ሚስቱ ነበረች አዎ መደራደር ጀመረች አይኒ ያልሽውን አረጋለሁኝ ብቻ አንቺ ተመለሽልኝ አለሱ ይሄ ነው ውሸቱ ማለት ነው እሷ ደግሞ እስላም ያልፈቀደላትን አንዷን እንኳን ቢያንስፍታ እንዲያውም ወስና ደግሞ የወለደችውን ሳትሆን ያልወለደችውን አባር በሚል አሁን የሚሰማኝ የሚቀበለኝ መስሎት ነው እሱ መጀመሪያ ቢቀበላትም ባይቀበላትም ክልክል ነው ይሄ አንዲት ሴት ሙስሊም ሴት የሌላ እህቷን እድል ለራሴ ገለብጣለሁ ብላ መሄድ መልፋት የለባትም መጣር የለባትም ተከልክላለች ከተስማማት ሁለቱ ሆነው ሶስተኛ ሆኜ ገብቼ እኖራለሁ ነው ካልተስማማት ማል አሰፍ አዝናለሁ እኔ አንድ ለአንድ እንኳን ሆነን ያልተስማማን እንዴ ሶስተኛ ሆኜ እስማማለሁ ማለት ነበርባት የሆነ ሆኖ ተቀብላ ገባች እሱ ሟሸ መጠበቅ አለበት ይሄ አሁን እኔ እንዲ ሊያባብለኝ ነው እንጂ ላይፈታ ይችላል መባል አለበት እና ይሄንን ይዛ መምጣቷ ነው አሁን እንዳትችለው ያደረጋል ወደ አገር ቤት መምጣቱ ይተበቃል አብረውም ሆነ ወይ እሷ ፊት ቀድማ ወይ እሱ ፊት ቀድሞ የሰው ሀገር ስለሆነ መመለሳችን አይቀርም ወደዚህ ሀገር ስትመለስ ሁለቱን ሚስቶች ይዞ ረሳኝ ናምን አለኝ ረስቶ እኮ አይደለም ምን ሊያደርግ ይችላል ሁለት ሚስት እዚህ ሀገር ያለው ሰው እዚያ ያለችውን ሴት ምን ያርግ ይልላት ይችላል ነይ ብሎ እንዳያመጣት እዚህ የተመቻቸ ኑሮ ላይኖረው ይችላል እዚያው ደግሞ ባለችበት ቀጥይ እንዳይል አዋንተ ሚስቶችን ይዘህ እኔ ብቻዬን እዚያ እየቀጠልኩ ነው ስለዚህ ችግር ነው የሚለው ይጨናነቃል ይህ አይነቱ ሂደት ሁሉንም ሊያጋጥመው ይችላል የእንዲህ ያለ ችግር ያለበት ሰው የግድ ሁለት መኖሩ አይደለም እዚህ አንድም ያለው አንድ እዚያ ካለችው ያችን ነይ እዚች ጋር አብሬ አኖርሻለሁ እንዳይል እሱ እዚች ጋር መጥቶ እንዲያውም በሷ ጥገኛ ሆኖ ሊሆን ይችላል ቤቱ በሷ ስም ንብረቱ በሷ ስም
ከፈለገች በቃ ታባረኛለች ብሎ ሊፈራ ይችላል ስለዚህ በጣም ቆራጥ በጣም ጀግና ወንድ አላህን የሚፈራ የሆነው ነገሮቹ ሄደው ከልካቸው አልፉም ብሎ መወሰን የሚችል ወንድ ካልሆነ በስተቀር በጣም አደገኛ ነው ስለዚህ እኔም መክራት አምናበት የገባችው ትዳር ስለሆነ ብትሶብር ብትታገስ ጀግና ብትሆን ብትቋቋመውና እሱንም አባብላ የፈራው የደነገጠበት ያልች የቸገረው ነገር ካለ እሱን አረጋግታ ማኖር ብትችል የሚል እምነት አለኝ አላሁ አለ ጀዛኩም